ከዚህ በመቀጠል ቀጥታ ምን ሄደው ከመጀመሪያው እንግዲህ ጋር የምናደርገው ቆይታ ጋር ይሆናል። ደመቅ ያለ ጭብጨባ ካደረጋችሁለት ኤርሚያስ ዘለቀ ወደዚህ መጥቶ ህይወቱን ያካፍለናል። ኤርሚ እንኳን ደህና መጣ። እንወድሃለን በጣም እባካችሁ። ዛሬ እንግዳችን ሆኖ መካከላችን የሚገኘው ኤርሚ እንዲህ እንደምታዩት አልነበረም። ትንሽ አመት በፊት ቄራ አካባቢ አፍሮ ሆኖ አፍሮ ብቻ ሆኖ አይደለም እንዲህ እንደምታዩት አንገቱን ደፍቶ ብቻ ሳይሆን እዛ አካባቢ ላይ ኤርሚ ሲባል ሁሉ ሰዎች ደንገጥ የሚሉለት አይነት ሰው ነበርና አንድ ጊዜ እሱ ከአብሮን ከሚያገለግል ወንድም ጋር በታክሲ ነበርና ኤርሚ ቀድሞ ወረደ ከታክሲው እና የሁለት ሰው የከፈለው ኤርሚ ነው ቀድሞ ማለት ነውና የታክሲ ረዳቱ መልስ ሳይሰጠው ዘገየ ማለት ነውና ኤርሚ መልሱን የተቀበለው ወርዶ ነው። ውስጥ ደግሞ ተሳፍሮ የነበረ ሌላ ሰው ኤርሚ ከሌላ ሰው ጋር እንዳለ ያልተረዳ ሌላ ሰው ውስጥ ሆኖ ይከታተል ነበር ከታክሲ ረዳቱ ጋር የሚያደርገውን ውይይትና ምን እንደተነጋገሩ ማናችንም አናውቅም። ብቻ ግን ሳንቲም የአንድ ብሩን የሆነ ብቻ ጨምሮ ሊቀበለኝና መልስ ስጠኝ አይ አልሰጥም እንደዛ ነገር አልከው ብቻ ተብሎ እና በጸባይ ተቀብዬው ሄደ እና ኤርሚ መልሱን ተቀብሎት ሄደ እና ረዳቱ በስጨት ብሎ ነገር ነው መሰለኝ በሩን ዘግቶ ገባ። ያን ጊዜ የኛ ጓደኛ ቁጭ ብሎ እያየ ነው ምንም ነገር አልተናገረም እና ሌላ ግን ኤርሚን ድሮ በአፍሮነቱ የሚያውቀው ሰው እዛ ታክሲ ውስጥ ነበርና ረዳቱን የተናገረው ነገር በጣም ነው የሚገርመኝ። ስማ ይሄ ኤርሚያስ ዘለቀ ማለት አሁን የወረደው እዛ ጴንጤዎቹ ጋር ወስደውት በጋርገውት ነው እንጂ የዋልክበትን ነበር የሚቀበል አለውና አንበሶች የነበሩትን አንበሳ የሚያደርግ እንግዲህ የአንበሶቹ አንበሳ ኢየሱስ ይባረክ አሜን ነው ወይ? ኤርሚ ለ12 ዓመት ያክል ከጎዳና ልጆች ጋር ነው አሁን የሚኖረው። ትንሽ ግን ስለነሱ አንዳንድ ነገር ቢያጫውተን ደስ ይለኛል ብዬ ነው ዛሬ ለእናንተ እንግዲህ ያረኩላችሁ። ወጣት ለክርስቶስ ነው ህይወትን የቀየረው ማለት ይቻላል። ህይወቴን የቀየረው ወጣት ለክርስቶስ ሳይሆን ኢየሱስ ነው። ኢየሱስ ክርስቶስ ነው። ግን በወጣት ለክርስቶስ ውስጥ ነው ጌታን ያገኘሁት። ወጣት ለክርስቶስ ውስጥ እንዴት ነው የገባሁት? ስፔሻሊ አንዲት ልጅ ሁሉ ጊዜ ትመሰክርልኝ ነበር ጌታን ህይወቴን ስለምታውቅ እና ቤተክርስቲያን እንሂድ እያለች በጣም ጭቅጭቅ ስታደርገኝ እኔ እንኳን ቤተክርስቲያን ለድብድቡም ገና ጊዜ አልበቃኝም። 24 ሰዓት ወደ 48 ሰዓት ቢቀየር ጥሩ ነበር። እንኳን ሄጄ ቤተክርስቲያን እጄን ዘርግቼ በእኔ አባባል ላለቅስ ምናምን እና አልሄድም እያልኩ በጣም ስጨቀጭቀኝ እሺ አልኳት። ግን ውስጤ ተንኮል አስቦ ነው እና የወሰደች ልደታ መካነ ኢየሱስ ቤተክርስቲያን ነበርና እዛ ገባን። መርጬ ቆንጆ ሴቶች ያሉበት አካባቢ ተቀመጥኩ። እሷም አብራኝ ተቀመጠች። የፈለኩት ሁለተኛ እንዳትጠይቀኝ ማድረግ ነው ተንኮሌ። ዛሬ አበሳጭታት እና በቃ አጠገብ ያሉ ሴቶችን የማይነካ ቦታ እየነካካኋቸው በኢየሱስ ስም ሳሰኛቸው አመሸው። የዛን ቀን መጨረሻ ላይ ልጅቷ ማልቀስ ጀመረችና በደንብ አድርጌ ረበሽኩ። ያቺ ልጅ እስካሁን ከኔ ጋር አብራ ቤተክርስቲያን አትሄድም። ከዛ ጊዜ በኋላ ማለት ይከባል ነው አስቡት። እንዴት አደርጋ ተለውጠህ ካላመነች ይከባል ነበር። እና ሌላ እህቷ እንደገና ሞከረች። አሁንም ስትጨቀጭቀኝ ተመሳሳይ ነገር ለማድረግ እሺ ያልኳትና ይዛኝ ሄደችው። ልደታ አካባቢ አንድ የዩስ ፎር ክራይስት ወይም ወጣት ለክርስቶስ የሚባል ትንሽ ቤት ውስጥ ፕሮግራም ነበረና እዛ ይዛኝ ሄደች። ከዛ በኋላ እዛ ሲሄድ ፕሮግራም መሪውን ወደድኩት። ከትንሽ ቆይታ በኋላ ግን መጸለይ ምናምን ጀመረ። ማላቀው ቋንቋ ምናምን ነገር መንቀጥቀጥ መንዘብዘብ ሲጀምር ኧረ ጉድ አልኩ። በቃ ይሄ ነገርማ በቃ ጋንት ነው እንዴ! እንዴት ሆኖ ሰው እንዴት እንደዚህ ይንዘፈዘፋል እንደዚህ እንዴት ይላል ብዬ የመጨረሻ ረበሽኩ።
በጣም የሚገርማችሁ ነገር እዛ ከወጣው በኋላ ሰላም አጣው። 18 ጓደኞች አሉኝ። በ18 ጓደኞቼ መካከል ደግሞ በጣም ተፈላጊ ተጫዋች ሆሚ ቀልደኛ ነበርኩ። እኔ ከሌለው መጠጡ አያምርም፣ እኔ ከሌለው ጫቱ ምናምን አያምርም። ድብድቡም አያምርም። በደንብ ሰለማ እቺ የምታያት ያው የእሷ ውጤት ናት። እና መጨረሻ ላይ ከነሱ ጋር ቁጭ ብዬ መጠጣት ጀመርኩ። ብቻ ከዛ ስሜት ለመውጣት 27 ድራፍት ጠጣሁ። ከ2 ሰዓት እስከ 4 ሰዓት አልሞላም እኮ። ግራ ገባኝ። ሀሺሽ እጠቀም ስለነበረ አሁንም ከዚህ ስሜት ለመውጣት በፊት ከምወስደው በጣም ጨማምሬ ሀሺሽ ወሰድኩ። እየነቃው ነው መጣው እንኳን ለመስከር እንኳን ራሴን ለመሳት። እና ግራ ገባኝ። ትጅ ብዬ ትቻቸው ሄድኩ። ቤቴ ገባው ተኛው። ሌሊቱን ሙሉ ሰው ሲያልበው እና ሲነቀል ሲል ያድራል። ሳምንቱን ሙሉ ተናድጄ በጣም የሚያስገርማችሁ ነገር አርብ ቀን ነበር ፕሮግራሙ። አርብ ቀን 9 ሰዓት ሲደርስ ማንም ሳይወስደኝ እዛ ቤት መገኘቴ ይገርመኛል። አይገርማችሁም? አልነካም ያለች ተነካ ማለት ነው። ብቻዬን አሁን የሚወስደኝ የለም። ብቻዬን ታክሲ ይዤ ከፍዬ እዛ ቤት ከኋላ ቁጭ ብዬ በትቢት ነው ግን የተቀመጥኩት። ከኋላ ነው የምቀመጠው። አሁንም እንደዛው ተበሳጭቼ ተናድጄ መጣው። 5 ሳምንት ተመላለስኩኝ ብቻዬን። በ5ኛው ሳምንት ምን እንዳንቀለቀለኝ አላቅም። እፊት ሄጄ ቁጭ አልኩ። እስካሁን ኋላ ነበርኩ ፊት ወንበር ላይ። ሰባኪው ትዝ ይለኛል ፓስተር ቶማስ ነበረ። እየሰበከ እሱ ታውቁታላችሁ፣ ደፋር ነው። አንተ አቤት ጌታን አልተቀበልክም ማለት? አዎ ዛሬ ትቀበላለህ፣ እናያለን። እናያለን ያለ ብቸኛ ስብከቱን ጨረሰ። ከጨረሰ በኋላ እዚህ ጌታን የምትቀበሉ ሰዎች ካላችሁ እጆቻችሁን አሳዩ፣ አንተ ግን ያልኩትን ትላለህ አለ። ይዘከበሉ። ከዛ የሆነ ነገር ማለት ጀመረ አልኩ። ያን ጸሎት እስካሁን ድረስ ያን ጸሎት አላቆምኩትም። እየጸለይኩ ነው ያለሁት። 20 ዓመት ሞልቶኛል። እነዚህን 12 ዓመታት ለነሱ ህይወትን ሰጥተህ ነው የምትኖረው። ቤት ተከራይተህ አብራቸው ነው የምትኖረው ጊዜን ሰጥተህ እና እንዲሁም አንዳንዶቹ ስሰማ 3 የወለዱ አሉ፣ ትዳር ይዘው የወጡ አሉ፣ የተለያየ ላይፍ ውስጥ የገቡ አሉና ቀድመውሃል በመውለድና ልጠይቅህ የፈለኩት ነገር የቀድሞ ህይወት ይሄ ተጽዕኖ አለው ድሮ የኖርከው ህይወት አሁን ለነሱ እንድትኖረው? ምንም ጥያቄ የለውም። በብዙ አስቀያሚ ህይወትና መጥፎ ዱርዬ አለ አይደለ? የመጨረሻው የዱርዬ መጨረሻ ሆኜ የኖርኩ ሰው ስለሆነ ምንም የምወላዳበት አሪፍ ነኝ፣ ጥሩ ነኝ፣ ጎበዝ ምናምን የምልበት ትንሽ ቅንጣት ታክል ምንም መልካም ነገር ያልነበረኝን ሰውዬ እንዲህ ነው የለወጠኝ። እውነት እንዲህ ነው እግዚአብሔር። አልቆየም። ያ ሁሉ ሱስ፣ ያ ሁሉ መጥፎ ባህሪ ከኔ ላይ ሲራገፍ 6 ወር አልፈጀም። ይሄ ከእግዚአብሔር ካልሆነ በስተቀር በትክክል የምነግራችሁ ጌታን ባላገኝና 3 ዓመት ብቆይ በቃ ሟች ነበርኩ። በዛ 3 ዓመት ይሄ ያኔ የሚያቆኝ ሰዎች በቅርብ ሰው አግኝታኝ ያኔ ታቀኝ የነበረ ቤተሰብ መስርታ ስትነግረኝ አንዴ እኮ ኤርሜ ያኔ አካባቢ እኮ ጠጥተህ እየመጣ እኔ ቤት አድረህ እዛ አድረህ ያስመለሰህን ነገር አውጥቼ ሳየው ትላትል የሚመስሉ ነገር ቆሻሻ ነገሮች አብረው ወጣው እንድትደነግጥ ብዬ ከፍቼ አሳይቻለሁ። እና የዛን ያክል ያበቃልኝ ሰው ነበርኩና እኔ እድሜ የተከተለልኝ ሰው ነኝ። ኦልሬዲ አዲስ ሰው ማለት ነው ሞቻለና እሱን በደንብ ላከብረው ፈልጋለሁ። ይሄ የኔ ማንነት አይደለም። ስለዚህ እንደኔ አይነት አስቸጋሪና አስቀያሚ ህይወት ወይ መጥፎ ህይወት የተጎዱ ህይወት ያላቸው በጣም የታሰረ እነማን ናቸው ብዬ ሳስብ ትንሽ የሚቀራረቡ እንደኔ አይደሉም። አሁን ስቀርባቸው በዛን ሰዓት የመሰለኝ እንደኔ መጥፎ ሰው እነማን ናቸው ብዬ ሳስብ እነሱ ነበረ። በሱስ እንደኔ የተጠመዱ ብዬ በቃ እነሱ ላገልግል ብዬ ወጣሁና ጌታን ካገኘው 2 ዓመት አልቆየሁም። እነሱ ማገልገል
ስጀምርና ቤት ተከራይተህላቸው ነው መጀመሪያ የጀመርከው አሁን እንደምታደርገው ወይስ እንዴት ነበር ጀመረ? አይደለም። ምንድነው እንግዲህ ወጣለ ክርስቶስ ውስጥ እዛው ጌታን አገኘው። አመት ሳይሞላኝ የጸሎት ቡድን ውስጥ ተሳትፌ ጸሎት አብሬ መጸለይ ጀመርኩ። የሆነ በአመት ከምናምን በሁለት አመት የጸሎት ግሩፕ መሪ ሆንኩኝ። እንደዛ እያልኩኝ ኢቭን የወጣለ ክርስቶስ አክሽን ግሩፕ ሊደርስ ከመሆን ድረስ በዛው ፍጥነት ማለት ነው። በጣም ነው እግዚአብሔር የረዳኝ የደገፈኝ የነበረውና ምን ሆነ ወዲያው ወደ አገልግሎት ስገባ እነዚህ የጎዳና ልጆች ላይ ነው መስራት የፈለኩት። በጣምና በየመንገዱ ሄዳለሁ፣ ሄጄ አገኛቸዋለሁ። በጣም የምፈልገውን ያክል ፍሬ ማፍራት ግን አልቻልኩም። ፍሬ ሊመጣ ምንም አልቻለም። ምክንያቱ ምንድነው? እነዚህ ልጆች ጋር በሳምንት 2 ቀን አንድ ልጅ ባገኝ 10 ልጅ ባቀኝ በየቀኑ እኔ ሄዳለሁ። በየቀኑ ላላገኘው እችላለሁ፣ ግን ለአንዱ ልጅ በሳምንት 2 ባገኘው እሱም በእነሱ ቋንቋ እኔና እነሱ ከተመቻቸን ሙዳችን ከገጠመ ማለት ነው። ሙድ የሚባል ነገር አለ በእነሱ ቋንቋና ከተመቻቸን ከተስማማን የኔ ወሬ ከጣፈጣቸው እዛ ሄደው ጫት ሲቅቡ ጫታቸው ማለት ላይ የሚጣፍጥ ወሬ ለእነሱ በሚያመች መንገድ ካወራው ደስ ካልኳቸው ነገ እንድመጣ እኔን ይጋብዙኛል። ካልሆነ ግን ይጠፉብሃል። አቦ አትረብሸና ንካው ይሉታል። ሙዳት ታጥፋ ይለዋል። ሙዳት ታጥፋ ብለው ስለሚያባርሩኝ ከተመቻቸን በሳምንት 2 ቀን 1 ሰዓት እንደ 1 ሰዓት ብሰጠው ለአንድ ልጅ በሳምንት 2 ቀን እኔ መጨረሻዬን ሰጥቼ ለ2 ሰዓት ነው በሳምንት የማገኘው። በሳምንት ውስጥ ግን ወደ 170 ምናምን ሰዓት አለ ሌላ ቦታ የሚቆዩበት ማለት ነው። እኔ 2 ሰዓት ነው የሰጠዋቸው። ረጅሙን ጊዜ ግን እዛው መጥፎ እንትን ውስጥ ነው የሚቆዩት። ስለዚህ እኔ በሳምንት 2 ቀን ሄዶ የኔ ወንድም እያሉ አቅፎ መምጣት ትርጉም የለውም። ስለዚህ ነው እየቆየ በሄድኩ ቁጥር ይህንን መገልበጥ ነው የፈለኩት። ረጅሙን ጥሩ ቦታ ረጅሙን ሰዓታቸውን ቆንጆ ቦታ ፍቅር ያለበት ቦታ እንዲቆዩ የማድረግ ሐሳብን ከዛ ተነስተን ነው እንግዲህ አብሮ በመኖር የራሱ ብዙ ታሪክ አለው። አብረውኝ ይህንን አገልግሎት የሚሰሩ ገንዘባቸውንም ነፍሳቸውንም ጊዜያቸውንም ሁሉ ነገራቸውንም ሰጠው አብረውኝ ከኔ ጋር የሚያገለግሉ እኔ ዛሬ እዚህ ጋር ስለተቀመጥኩ ነው እንጂ በጣም ክብር የሚገባቸውና ሊጨበጨብላቸው የሚገባ ትላልቅ ሰዎችም አሉና በዛ ዙሪያ እዚህ መጠን በአንድ ቤት ውስጥ መኖር ተጀመረ ማለት ነው። ምን ታደርግላቸዋለህ? ማለት አብረው ሲኖሩ ምንድነው የሚደረግላቸው? እውነት ለመናገር እነሱም እዚህ ጥቂቶቹ አሉ ያውቃሉ። የጎዳና ልጆችን የማብላት የማጠጣት የማልበስ ራዕይ የለኝም። ወደፊትም እሱኛው ራዕይ እንዲኖረኝ አልፈልግም። ምክንያቱም ምግብ፣ ልብስ፣ መጠለያ እውነት ነው መሰረታዊ ነገር ነው። እሱም በማድረግ ግን የጎዳና ልጆች ይለወጣሉ ብዬ አላምንም። አይለወጡም ብዬም ነው የማምነው እና የማብላት የማጠጣት የማልበስ ራዕይ የለኝም። የኔ ራዕይ ምንድነው? እኔ ጌታ በሰጠኝ ፍቅርና ጸጋ ጥበብ ውስጣቸውን እለውጣለሁ። እነሱ ነገ ውጫቸውን ይለውጡታል። እዛ ላይ ነው ማተኩረው። ስለዚህ እነዚህ የጎዳና ልጆች ትንሽ ካስተዳደግም ከቤተሰብም የመጣ ብዙ ታሪክ አለ። ዝም ብለው አይደለም ተነስተው የወደቁ ሰዎች አይደሉም። የተጠቁ ሰዎች ናቸው። ከልጅነት ጀምረው በተለያየ በቤተሰብም በአካባቢም የተጎዱ ሰዎች ናቸው እና ራሳቸውን እዛ ቆሻሻ ቦታ ላይ ሲጥሉት ከገንዳ ውስጥ አውጥተው ምግብ እንዲበሉ ያደረጋቸው ሌላ ታሪክ ስትጠጓቸው ነው የምታውቋቸው እንጂ እንደኔና እንደናንተ ከማህፀን የወጡ ሰዎች ናቸው። ግን ተጎድተው ያደጉ ሰዎች ናቸውና ውስጣቸው ተበላሽቷል። ስለዚህ ያንን ነው ማከም ያለብን ብዬ ነው ማስበው። ያንን ነው መጠገን አለብን ብዬ ማስበው። ስለዚህ የማደርግላቸው ነገር ምንድነው? ሰው እንደሆኑ እንዲገባቸው፣ ከማንም እንደማያንሱ ከማንምም እንደማይበልጡ እንዲያውቁ፣ ሊለወጡ ሊቀየሩ እንደሚችሉ እግዚአብሔር
ትልቅ የሚሉትን ሰው እነሱ በሚወድበት አይኑ እንደሚወዳቸው እንዲያውቁ ይሄንን ያጡት። ሄደ ስትጠጋቸው እስቲ ና ልቀፍህ በለው እንዴት እስር ገብቶ እንደሚሸማቀቅ ራሱ እንዴት እንደሚጠላ እና ሄደ ታግለህ ሰርፕራይዝ ነው የሚሆነው። ቀና ብሎ ያያል። የሚገባው አይመስልም። ካፌ ደህና ካፌ አሁን ቤሎስ ምናምን ኑስቲ ሻይ ተጣረ ትቀልዳለህ ማኛ እዚህ ነው የሚሉህ። ለምን አይገባንም እያለ ነው። የዛን ያክል ራሱን የጣለ ነው። ስለዚህ ለዚህ ልጅ ዝም ብዬ ምግብ ማብላት ምን ይጠቅማል? ይገባሃል። ይሄ ስፍራ የዛየው ቤሎስ ውስጥ የተቀመጠው ሂልተን ውስጥ የተቀመጠው ሰው እንዳንተው ሰው ነው። እሱን ሰው ነኝ የሚል ማንነት እንዲያመጣ ውስጥን የሚያነስ ትምህርት 1 ዓመት ነው ቁጭ አድርገን የምናስተምራቸው። ሌላው የለውጥ አባት ሐዋርያ የሆነው ደግሞ ኢየሱስ ክርስቶስ ውስጣቸውን እንዲገባ እሱ በቃ እሱ ነው እኔን የለወጠ እሱ አይደል? እሱ አይደል? ሰው ማድረግ ይችላል። አንድ ጊዜ እኛ ሞከርን ከጓደኞቻችን ጋር ማለት እንዲህ በአካል የምናውቀው ያው ማናውቀው ሰው ፍጹም ማናውቀው ሳይሆን የምናውቀው የነበረ ነገር ግን እንደዚህ አይነት ላይፍ ላይ ያለ ሰው ለመርዳት ሞከርንና ከ3 ቀን በላይ መታገስ አልቻልንም እውነት ለመናገር። ምክንያቱም የተለያዩ ሱስ ነገሮች ነበሩ። አንዳንድ እንደዚህ እዛ እኛ የነበርንበት ቦታ ላይ ስንቀላቅል ቶሎ ሊቀረፉ ያልቻሉ ነገሮች እና ትግስታችን 3 ቀን ላይ አበቃና ሌሎች ሰዎችም ይህንን የሚያደርጉ ሰዎች አሉ ብዬ አስባለሁ። ትንሽ በራቸውን ከፈት አድርገው የሚሞክሩ ወይ የተለያየ ነገር የሚያደርጉና ግን እንደዚህ ረጅም ጊዜ ለመሄድ እንትን ያጣሉና አንተ እንደዚህ ረጅም ልትሄድ የቻልክበት አብራቸው እየኖርክ አንዳንዶቹ ስሰማ በጣም ከትልልቅ ድርጅቶች ጋር አብረው የሚሰሩ ትልልቅ ሰዎች ናቸውና ውጤቱ ወይም እኛ ፌል ያደረገብን ምክንያት እንደዚህ አይነት ችግሮች ብዙ ይፈጠራሉ። እኔ በዚህ ስራ ላይ ስላለው አንዳንድ ሰዎችም ምንድነው አልቻልንም ገፍተን መሄድ አልቻልንምና ምንድነው ምክንያቱ የሚል ጥያቄዎች በሌላም መልኩ ብዙ ጊዜ ቀርቦልኝ ያውቃልና እኔ እንግዲህ የሚመስለኝ አንደኛ የሰዎቹ ይሄንን አገልግሎት ለመጀመር ያነሳሳቸው መነሻ ሐሳብ የሚባል ነገር አለ። ውስጥ ሞቲቭ የሚባል አለ። ሞቲቭ መቼም ሄደ አንድ ሰው ልትረዳው ስትሄድ እስከሄድክ ድረስ ሞቲቭ መጥፎ ይሆናል ብዬ አላስብም። ግን ምን ይሆናል ይሄ እንደዚህ አይነት አገልግሎት በርህራሄ አይሰራም። ብዙ ሰው ይራራል። ይሄ ርህራሄ ምንድነው? ለሰዎች ሁሉ የተሰጠን ኮመን ነገር ነው። ማንም እንኳን ሰው የሚያክል ሰው መንገድ ላይ ወድቆ ጎርፍ ሲሄድበት ዝናብ ሲዘንብበት ስታየው ማንም ይሄንን አይቶ ማለፍ ይከብደዋል ካኝ የምትለው ሰው ብሎ መጥቶም ያልፋል። ይሄ ኮመን የተሰጠን ሰዎች ነው እና ብዙ ሰዎች በዚህ ርህራሄ ነው የሚነሱት። አገልግሎቱን ለመስራት በቃ ይራሩና የሆነ ነገር አድርጌ ልሙት ብለው ይነሳሉ። እዚህ ጋር ነው እንግዲህ የሚተላለፉት ከነሱ ጋር። ምክንያቱም ርህራሄን መጀመሪያ ናፍጠው የሚያወጡልህ ራሳቸው ልጆቹ ናቸው ጎዳና ላይ ያሉት። በምን አይነት መልኩ እኔ አሁን ለምሳሌ ያክል አንዴ ይሄ ምን ያምራቸዋል ትኩስ እንጀራ መንገድ ላይ ሆነው ድፍን ሆኖ ትኩስ እንጀራ እና ትኩስ ወጥ። ምክንያቱም ብዙ ጊዜ የሚያገኙት ይሄ ሌፍት ኦቨር ፉድ የተራረፈ ምግብ ምናምን ነው ከሆቴል እንትን የሚሉት የሚያገኙት እና ትኩስ እንጀራ ያምራቸዋል። እኛ ቤታችን በየቀኑ ስለምናገኘው ለነሱ ግን ያነቡበታል። ከ5 ዓመት በኋላ በላው ከ3 ዓመት በኋላ በላው የሚልህ ማት ልጅ አለ ህፃናት አለና አንጀትህን የሚበላ እሱን ጥማታቸውን ለማርካት ሳህን እንጀራ ወጥ በሳህን አርጌ በጭልፋ ኢቭን በጭልፋ እንትን እኮ ትርጉም አለው ለነሱ በጭልፋ ፊታቸው ስታወጣው ማለት ነው ወጡን ያንና አውጥተህ ከነሱ ጋር በልቼ ባስቴሽን ነው እስከ 8 ሰዓት ድረስ ቆየው። ለሊት ማለት ነው። ለሊት ድረስ እና አብራቸው ስንጫወት ደስ ይሉኛል። ጨዋታቸው በደንብ ከቻልክበት ያወጡታል ጨዋታ እነሱ ጋር ቆንጆ ጨዋታ አለና
በጣም ልቤን ስለሚነኩ እስከ 8 ሰዓት ቁጭ ብዬ መጨረሻ ላይ ወደ ቤት መግባት የማልችልበት ሁኔታ ስለተፈጠረ ጥጓ ላይ ፈቀዱልኝና ደገፍ ብዬ ያው አልተችልም እንቅልፍ ደገፋል እና የሆነ ሰዓት ላይ ስነቃ ዋሌቴ ከኪሴ ሳህኑ ከቦታው የለም። አሁን ከዚህ በኋላ ለዚህ ልጅ እንዴት ነው የምትራራው? አለቀ እኮ እዛው ጨረሱት። ሞባይልን ይዞብህ ሲሄድ ላፕቶፕህን ሲያዛው ርህራሄ እዚህ ጋር ያበቃል። ይሄ ስራ የሚሰራው በርህራሄ ሳይሆን በራእይ ነው። አሜን። ራእይ ያላቸው ሰዎች መሸከም ይችላሉ ከእግዚአብሔር ስለተሰጣቸው ማለት ነው። እና በቃ ለልጆቻችን እኮ ኃላፊነት ተሰጥቶን አይደለም? ያ በጣም ሽንታቸውን በየጊዜ የሚያስጠርገን አንድ ነገር አለ እኮ አይደለም? አንድ ነገር አለ። ያም ፍቅር የሚባል ነገር አለ። ፍቅርና ተስፋ ተቀላቅሏል። እዛ ልጆቻችን ሽንታቸውን አሁንም ካካባቢ ያደረጉ ጥርቅ፣ አሁንም ካካባቢ ያደረጉ ጥርቅ። አሁን ለምን አንድ ቀን ራሱን የሚችልበት ዘመን ይመጣል። አሜን። የሚቆጣጠርበት ዘመን ይመጣል። ያንን ተስፋና ፍቅር የሚባል ነገር ይዘን ልጆቻችንን እንከባከባለን። ሁለተኛው አንደኛው በራእይ ነው። ሁለተኛው በፍቅር ስለምን ስለማይሉ ርህራሄን ነው ይዘው የሄዱት እንጂ ፍቅር ይዘው አልሄዱም። ካልወደድካቸው አብራቸው የምትኖራ ሰዎች አይደሉም። ከወደድካቸውና እነሱም ከወደዱ ግን አይሆኑ ፍቅር ሰጪዎች ናቸው። የጎዳና ልጆች እኔ ከወንድሞቼ ያላገኘሁትን ፍቅር ከነሱ አግኝቻለሁ። ከዘመዶቼ ያላገኘሁትን ፍቅር ከስጋ ዘመዶቼ ማላገኘውን ፍቅር ሪል ጄኒውን የሆነ እውነተኛ ፍቅር ከነሱ አግኝቻለሁ። እና ይሄ ሁለቱ ትልቅ መሰረታዊ ነገር ይመስለኛል። አበይ እኔ እዚህ ጋር በታነሳልኝ ብዬ ማስበው አንድ ፖይንት አለ። ያዕቆብ 1:27 ላይ በጣም የእግዚአብሔር ቃል የሚነግረን አስደናቂ ነገር አለ ስለ አምልኮ አይደል? እውነተኛ አምልኮ፣ ንጹህ አምልኮ ብሎ የሚነግረን ስለ ድሃ አደጎች እንዲህ በጎዳና ስላሉ፣ ስለ ተራቡ፣ ስለ መበለቶች እንደዚህ አይነት ሰዎች ነውና እኛ ብዙ ጊዜ የለመድነው ቃል አለ። ለምሳሌ እሁድ አምልኮ ወርሺፕ ደርሰን እንምጣ እንላለን። እሁድ አምልኮ አንድ ቤተክርስቲያን አንድ አጥቢያ ስንደዋወልም እሁድ አምልኮ የት ነህ እንባባላለን። እና ምናልባት ኤርሚን መጠየቅ የፈለኩት እንዲህ ልክ ወርሺፕ አምልኮ ኒድ እንደምንባባለው ሁሉ ለምሳሌ አንተ እንደዚህ ይዘህ የምታሳድጋቸው ልጆች አሉ፣ ሌሎች የተለያዩ ድርጅቶች አሉ እንደዚህ ሰዎችን ሰብስበው እንትን የሚሉና አምልኮስ ብለን ወደ እነዛ የመሄድ ልማዳችን እንግዲህ ይሄኛው ቀጥታ ለመመለስ አንድ ነገር አብሮ እንዳይነካ ትንሽ ፈራለሁ። የቤተ ክርስቲያን ውስጥም አምልኮ ተሰብስቦ ወንድሞች በህብረት ቢዘምሩ ቢገናኙ አብረው ቢያሳልፉ መልካም ነው። ልክ ነው። የእሁድ አምልኮ እንደሚባለው ግን እሁድ ብቻ መሆን የለበት። ያም ስለሚያስፈልግ ምክንያቱም ቤተክርስቲያን ደግሞ እሁድ ሄደን ሳምንቱን ምን ስናደርግ መቆየት እንዳለብንም የምንማርበት ቦታ ነው። ያ ተምረን ሳምንቱን ደግሞ ወጠን እዛ በኑሯችን ልናሳየው የምንፈልገው ነገር ከቤተ ክርስቲያን እዛ ነው የምንማረው እና እውነት ነው። ያም አንዱ የአምልኮ ፓርት እንደሆነ ይሄኛው ሳይነካ ግን መጽሐፍ ቅዱስ እንደሚለው አብይ አሁን እንደነገርከን እግዚአብሔርን ምን የሚል ደስ የሚያሰኝ አምልኮ ብሎ እኮ መጽሐፍ ቅዱስ ተናግሮታል። ብዙ ጊዜ አምልኳችን እግዚአብሔርን ደስ ማሰኘት ሳይሆን እኛን ደስ ማሰኘት። ስትጠየቅም አጠገብህ በአምልኮ ደስ አለ ነው የምትባል። እግዚአብሔር በአምልኮ ደስ አለው። እግዚአብሔር ነው መለኪያችን። እግዚአብሔር ደስ አለው ነው እኔ ነኝ ደስ ያለኝ እና እግዚአብሔር ደስ የሚለው አምልኮ ውስጥ ይሄ ነው። እናትና አባት የሌላቸው ዊዶዎች እነዚህ ባሎቻቸው ይሞታሉ። እነሱን ሄደህ ስትጎበኝ ከነሱ ጋር አብረህ ስታሳልፍ እግዚአብሔር እኮ ለኔ ልክ እንዳደረጋችሁልኝ የምቆጥረው ነገር ብሎ አንዱ ያስቀመጠው እሱ ነው አይደል? ሌላም ቦታ አለ። ስታሰር ስራብ አብልታችሁኛል ወይ? ስታሰር ጠይቃችሁኛል ወይ? ልክ ራሱን ወክሎ ነው እዛ ጋር እና የዛ ድሃው ጋር ስትሄድ እግዚአብሔር ደስ ይለዋል። እሱ እንዳደረክለት ቴንክ ይልሃል፣ አመሰግናለሁ ይላል። እግዚአብሔር ደስ ይለዋል።
እና ይሄ እውነት ገብቶን ከዚህ ከትልቅ አምልኮ ይሄ ህዝብ ባይጎድል ደስ ይለኛል፣ በጣም ደስ ይለኛል። ይሄ ትልቅም አምልኮም ነው እውነትም ነውና ይሄ ግዴታ ልናደርገው ልንገባበት የሚገባ እውነትም ነው። ምናልባት መካከላችን ኤርሚ ከሚያሳድጋቸው ልጆች መካከል አሉና ኤርሚ ከፈቀድክልኝ አንድ ሁለት ነገር ብላቸው ደስ ይለኛል። ኦኬ ደሬ እኔ ወንዴን ብጋብዘው ደስ ይለኛል ወዳጄ ስለሆነ። እነ ወንዴን መጠየቅ የምፈልገው መጀመሪያ ትንሽ እንዴት ወደ ጎዳና እንደወጡ አንዳቸው ቢነግሩን ደስ ይለኛል። አስታውሳለሁ ከ9-10 ዓመት በፊት ማለት ነው ማዘር ህይወቷ ያልፋልና ፋዘር ደግሞ ወዲያውኑ ለልጆቹ በማሰብ ይመስለኛል ወዲያውኑ አገባ። ወንድሞች አሉኝ ከኔ ታናሽም ታላቅ እና ያኔ ልጅ ነበርኩኝ። ከእናቴ ጋር ደግሞ በጣም ልዩ ፍቅር ነበረኝ። ስለዚህ በቃ የእንጀራ እናት እንትን መልመድ አቃተኝ። በቃ ማለት ያው አዲስ ልምምድ ነውና አልተቀበልኩትም። ስለዚህ በቃ መጋጨት በዛ፣ ፋዘርን ማኩረፍ ምናምን አለ አይደል? ያው መጨረሻ ላይ ቻሌንጁ እየከበደ ሲመጣ አንድ ውሳኔ ነው የወሰንኩት። በቃ ከዚህ በኋላ እዚህ ቤት መኖር የለብኝም። ከዛ ያው የምጠብቀው ኤክስፔክት ክፍለ ሀገር ልጅ ነኝ። አዲስ አበባን ነገር ወደ ጎጃም እንጅባራ የሚባል አካባቢ ማለት ነው። እና ኤክስፔክት የምታደርገው እዛ አዲስ አበባ ያሉ ሰዎች መተው የሚነግሩ ወይ ደግሞ የምታየው የሚለብሱት ልብስ ምናምን ኤክስፔክት የምታደርገው አንዴ ቱጃር ሆናለሁ ምናምን ብለህ ነው ገብቷል። ከዛ ስትመጣ ያልጠበቅከው ነገር ነው የሚሆነው። ሰዎችን አታውቅም፣ ቦታውን አታውቀውም። በጣም በብዙ ነገሮች ትደናበራለህ፣ ግር ይልሃል። ብቻ ይሄን ይመስላል። የሚገርም ነው። እጅ ላይ ቀለበት ያለው ባለትዳር ነህ? አዎ ባለትዳር። ትደነቁልኝ እንኳን ከቤተሰቦቼ የወጣሁት ያሳደጉኝ አክስቶቼ ነበሩ። የእናትም የአባትም ፍቅር ብዙ አላውቅም እና ቴስቱ አይገባኝም እና ሰዎች ሰውን ወዳለሁ ሲል አይገባኝም። እኔ ምንድን ነው እና የሆነ እና ለምን ስሜት እኔ ውስጥ አይፈጠርም? ያኔ የዛ ስሜት ውስጤ ስለማይፈጠር አይገባኝም ነበር እና እኔ ቤተሰቦቼ አክስቶቼ ምናምን ያላቸው ናቸው፣ ጥሩ ኑሮ ላይ የሚኖሩ ናቸው። ለእኔ አይደለም ለማንም ይተርፋሉ። ግን እዛ ውስጥ እኔ የምፈልገው ነገር ግን አላገኘው ነበረ። ምናልባት ያ ነገር ፍቅር መባል ይችላል? አዎ ያ ነገር ፍቅር ነው እኔ የምለው አሁን ላይ ሲገባኝ ያ ነገር ፍቅር ነው። እና ለምን የፈለኩትን አስታውሳለሁ። ጸጉሬን አሻሽቶ የሚያስተኛኝ ሰው ፈልጌ ነበር አንድ ወቅት ልጅ እያለሁ ማለት ያን ፈልገው ነበር ማለት ነው። ከምንም በላይ ማር ነበር፣ ጎበዝ ነበር ትምህርት ያኔና ከትምህርቱ በላይ እንኳን የምፈልገው ይሄን ነገር ነበር። እና ከዛ አኳያ ሙሉ ለሙሉ ካላገኘው ጥዬ ወጥቼ ገንዘብም አልፈለግም ነበር። እንዲህ እንደሰው ሀብታም ሆኖ ምናምን መለወጥ ምናምን አልፈለኩም። እና የፈለኩት ይሄንን ነገር ነበር። እና ከልጅነት ያን ተጫዋች አላውቅም፣ እንደ ልጅ ወጥቶ መጫወት ምናምን አላውቅም። እና ለኔ ግር ይለኛል። እና ብዙ ሰዎች መካከል ሆኜ ራሱ ብቸኝነት ይሰማኛል። ለምሳሌ አሁን ያላችሁበትንና ወደፊት ያላችሁን ነገር ብጠይቃችሁ ለና እንግዲህ አንድ ነገር ነው የሚሆነው። ሁልጊዜ ሰዎች ወደ አዲስ ፍጥረት ሲፈጠሩ ልካቸውን ነው የሚያውቁት። እና ምንድነው ያ ልካችን? እኔ ያን ቀን የገባኝ አንድ ነገር ነው። ክርስቶስን የተቀበልኩ ቀን የገባኝ ልኬ እግዚአብሔር ነው። አስተውለ ከሆነ ሰዎችን ስትጠይቃቸው ያሉት ደረጃ ራሱ በቂ አይደለም ብለው ነው ሁሌም ቢመልሱልህ። ያ ነገር ከምን መጣ ብለህ ስታስብ አንድ ነገር ነው መንፈስ ቅዱስ እኔን ያስተማረኝ። ሰው ክርስቲያንም ሆነ አልሆነ በውስጡ ያለው ግን የታላቁ እግዚአብሔር እስትንፋስ ታላቅነት ነው። በቃ ምንም እንደማድረግ እንደማትችል ስጋህ እንደማይችል ታውቃለህ። ግን የምትናገረው ንግግርህ መንፈስ ስለሆነ ወይም ደግሞ በውስጥ ያለው እስትንፋስ ሕያው ስለሆነ ሁልጊዜ ታላቅነትንና እንደምትችል ታወራለህና አሁን እንግዲህ እኛ ባለን አስተሳሰብ በትልቁ እግዚአብሔር ልክ ትልልቅ ነገሮችን ነው የምናስበው ነው።
ለወንዴ ትንሽ የመጨረሻ ያለኝ ጥያቄ ምንድን ነው ላይክ ለዚህ ለውጥ የምታነሳው ፖይንት አለ? አስታውሳለሁ ጎዳና ላይ ያለው እና በጣም ዱርዬ ነበርኩ። ለምን በቃ ሁሉ ነገር አስጠልቶኝ ወጥቼ ስለነበረ ርህራሄ ውስጤ አለ፣ ግን ምንም ነገር አልፈራም እና ማረሚያ ቤት ራሱ ብዙ ጊዜ ገብቻለሁ። ማረሚያ ቤት አዲስ አበባ ቃሊቲ ገብቻለሁ። አዲስ አበባ ማረሚያ ቤት 5 ወር ከ15 ቀን ታስሬያለሁ እና ያኔ 16 ዓመቴ ነበርና አስታውሳለሁ። ህፃን ነው ታፍኖ ይሞታል ተብሎ እና አንተም ብዬ አውቃለሁ እና ልክ ከዛ ከወጣሁ ወዲህ ኤርሚያስ ይወራ ነበር፣ ብዙዎች ያወሩለት ነበረ እና ማግኘት ፈለኩ። በቃ እንዲህ አይነት ሰው ለምን ጎሎኝ የወጣሁት ነገር ኤርሚያስ ጋር እንዳለ ሰማሁኝ። ቆይ እስቲ ይሄን ነገርማ ቼክ ማድረግ አለብኝ ብዬ ኤርሚያስን ቀጠርኩት እና ኤርሚያስ ቀጠረኝ። እኔ ልክ 5 ሰዓት እንደዚህ አካባቢ ነው ቀጠረኝ። እኔ 5 ሰዓት ከ10 ነው ምናምን ደረስኩ። ኤርሚያስ የለም። ደነገጥኩ። እንዲህ ማለት እንዴ ምናምን አልኩኝ። ለእኔ 30 ደቂቃም 1 ሰዓትም ትንሽ ነው። እሱ ግን 10 ደቂቃ ምናምን ስላረፈው ጥሎኝ ሄዷል። ከዛ ምናምን ኔክስት ላይ ሲቀጥረኝ በጊዜ ሄድኩና አገኘሁት። ከዛ ልክ አውርቶኝ ከጨረሰ በኋላ አንድ ነገር ነው ያደረገው። እዛ ጋር ነው የጀመረው ልልህ ነው። አንድ ነገር ነው ያደረገው፣ አቀፈኝ። እኔ አስደናቂ ነው ያ ነገር። ለምን በዛ ማንነት ሰው ሲወድ ያስገርማል። አሁን ላይ ቢወዱኝ አልገረምም። ለምን የተለወጠ ማንነት አለ፣ የተለየ አስተሳሰብ አለኝ። እንደውም አንዳንዴ ከአንዳንዱ የተሻለ ማስባለሁ እኔ። ለምን እግዚአብሔር በውስጤ ስላለ ማለት ነው። እግዚአብሔር በውስጥ ያለ ሰው እግዚአብሔር በውስጥ ያለው ሰው የሚያስበው ልክ እንደ እግዚአብሔር ነው። ስለዚህ ያኔ ግን በዛ ማንነት የሚወድ ሰው ማንም ሰው የለም፣ እርግጠኛ ነኝ። ለምን በዛ ማንነት እኔ እርግጠኛ ነኝ። አሁን ራሱ መናገር ፈልጋለሁ። ማንም ሰው በዛ ማንነት ቢያይ ኖሮ አይወደኝም። ግን ያ ማንነት የሚወድ ማንነት እንዲወድ ያደረገ ኤርሚያስ ከፍ ሲያደርገኝ የተለየ ስሜት ፈጠረብኝ። በቃ ማግኘት ፈለኩ። ይዞ ድካሚ ላገኘው እና ውስጤ የመጀመሪያ ነው የተፈጠረውና ባገኘው ባወራው ምናምን ብዬ እንዲህ አይነት ስሜት ተፈጠረ። ከዛ ያኔ ነው ለውጥ የተጀመረው ነው። ዋው አሜዚንግ። እኔ ከኤርሚ ጋር በተለይ አርት ሚኒስትሪ ኢትዮጵያ ባገለገልኩባቸው ረጅም ጊዜያት አብረን የማገልገል እድል አለንና እኔ እማቀው የኤርሚ ባህሪ አለ በጣም ደስ የሚልና ግን ከነደሬ ብሰማ ደስ የሚለኝ ለምሳሌ ኤርሚ ድሮ የነበረው ማንነት አለ እና እንዴት ነው ቤት ውስጥ እኔ እንኳን ኤርሚዬ በእውነት የእውነቱን ለመናገር አንዳንዴ ስለምታውቀው ሰው ስትናገር ሁልጊዜ በጎ 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 ነው። የእውነት በቃ ማለት ክፉ የለውም ኤርሚ። ኢቭን እንኳን ቢቆጣ እንኳን የምታስበው ወላጅህ እንደተቆጣ ማለት ወላጅህ እንደተቆጣ ብቻም ሳይሆን የሚወድህ ወላጅ ነው። በጣም የሚያፈቅርህ ትልቅነትን የሚፈልግ መለወጥን የሚፈልግ ሰው ነው የሚቀጣ። መጽሐፍ ቅዱስ እንደሚል ስርዓትን ማር ዘንድ። ስለዚህ የኤርሚያስ መቆጣት ወይም ደግሞ የኤርሚያስ እንትን ነው ገብቷል፣ መልእክት አለው ማለት ነው። ስለዚህ ይህ ማለት ያው ይቆጣል ነው ለነገሩ። ኤርሚ ልጆቹ ጋር ካለው ሰዓት ላይ ነው ወስደን እዚህ ዛሬ ህይወቱን እንዲያካፍለን የጋበዝነውና እናንተንም አክብሮ እኔንም አክብሮ ዛሬ እዚህ ስለተገኘ እባካችሁ ከልብ ቆይና ይሄ ሁሉ ስል በጣም ዛሬ ቅድም ተናግሬ ያለው እኔ ጋር የሌሉ አብረውኝ የለፉ ብዙ ሰዎች አሉ። በጣም ብዙ መጣችሁ ብታያቸው ብዙ ሰዎች አሉና ለእነሱም በጣም ትልቅ አክብሮት አለኝና ምናልባት በቴሌቪዥንም ሊያዩት ይችላሉና እነሱን አመስግኑልኝ። እየተከታተላችሁ የምትገኙት ኪያ ሾው ነው። ዛሬ በልዩ ፕሮግራም እዚህ በሳሮ ማሪያ ሆቴል ለገና በዓል ያዘጋጀንላችሁ ፕሮግራም ነው።